እናታችን ጽዮን ይሏታል። መዝሙር 56 ሰዎች ጽዮንን እናታችን ይሏታል። ወቢሲ ተወልደ በውስቴታ በውስጧ ሰው ተወልዷልና ወልዑል ሳረራ ወቢሲ ተወልደ በውስቴታ በውስጧ ሰው ተወልዷልና ያችኛው ጽዮን ሀገረ እስራኤል የዳዊት ተራራ ምን ያስደንቃል ሰው ቢወለድበት። የሚያስደንቀውማ አማናዊ ጽዮን ከድንግል ማርያም ድንግል በድንግልና መውለድ ሰው አምላክ መሆን አስደናቂ ስለሆነ ወቢሲ ተወልደ በውስቴታ ስለዚህ ከሷ ተወልዶ እኛን ስላዳነን ከሷ ተወልዶ የዘላለም ሕይወት ምግብ ስለሆነ ከሷ ተወልዶ የሕይወት መጠጥ ስለሆነ ከሷ ተወልዶ የዘላለም ልብስ ስለሆነ ከሷ ተወልዶ እኛን ወደ ቀደመ ክብራችን ስለመለሰን መድኃኔ ዓለም ክርስቶስ እሷ መጠጊያችን እሷ የምክንያተ ድኅናችን ሆና ተገለጠች። ለዚህ ነው ድንግል ማርያምን የምንወዳት። ለዚህ ነው እናታችን የምንላት። ለዚህ ነው አንቺ የምክንያተ ድኅነት ነሽ፣ አንቺ የአምላካችን እናት ነሽ። እሱ ብርሃን የሆነው ክርስቶስ አንቺ መብርሃን ነሽ፣ የብርሃን እናት ነሽ። እሱ ምግባችን ነው፣ የምግባችን እናት አንቺ ነሽ፣ ትንሣኤያችን አንቺ ነሽ ብለን ኦርቶዶክሳውያን የምናከብራት ከፍ ከፍ የምናደርጋት የእግዚአብሔር ቃል በዚህ ልክ ስለሚናገርላት ነው። ክብርና ምስጋና ለእሱ ይሁን። ስለዚህ የቃል ኪዳኗ ታቦት የአቢዳራን ቤት ባረከች፣ በረከት አፈሰሰች አይደለም። አማናዊቷ ጽዮን ድንግል ማርያምማ እንደምትባርክ እያንዳንዳችሁ የልባችሁ አሁን ፋይል ቢከፈት እናንተ ማየት ትችላላችሁ፣ መናገር ትችላላችሁ። ትባርካለች፣ የበረከት እናት ናት። ትባርካለች፣ የበረከት እናት ናትና ትባርከን ሁላችንም። ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት። ምኑን ነው ጣዖት እያለ የሚጠራው ቅዱስ ጳውሎስ? እንግዲህ አንተሙ ታቦቱ ለመንፈስ ቅዱስ አሁን እዛው ላይ ሲተረጉመው የመንፈስ ቅዱስ ማደሪያማ እናንተ ናችሁ። ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የተወለዳችሁ ከእግዚአብሔር ተወልዳችሁ የእግዚአብሔር ልጆች የሆናችሁ የልጅነት ሥልጣን የሰጣችሁ እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ማደሪያ ናችሁ። ይህ የእናንተ ማንነት የመንፈስ ቅዱስ ማደሪያ የሆነው ከጣዖት ጋር እንዴት ሊደመር ይችላል? እንዴት አንድ ሊሆን ይችላል? እናንተ እኮ ማንነታችሁ፣ እናንተ እኮ የሞተላችሁ ክርስቶስ፣ እናንተ እኮ ክቡር ደሙን ያፈሰሰላችሁ ሥጋውን የቆረሰላችሁ ዋጋ የተከፈለላችሁ ናችሁ። ስለዚህ ከጣዖት ጋር ምን እምነት አላችሁ አለ። ጣዖቱ ምንድን ነው? በዛ ዘመን ስለ ዳጎን አወራን። በዘመናችን ጣዖት ምንድን ነው? ጣዖት ምንድን ነው ወገኖቼ? ከእግዚአብሔር የሚለየን እግዚአብሔርን የሚያስቀናው እግዚአብሔር ቀንቶ ዝም የሚለው ጣዖት ምንድን ነው? ጣዖት ብዙ ነው። በአጭሩ የዘመናችን ጣዖት አንደኛ ጥላቻ ነው። ምንድን ያልኳችሁ? ጥላቻ። የዘመናችን ጣዖት ውሸት። የዘመናችን ጣዖት ሐሜት። የዘመናችን ጣዖት ዘረኝነት። የዘመናችን ጣዖት ሌብነት። የዘመናችን ጣዖት ኧረ ስንቱን ቆጥሬ ልዝለቀው። እነዚህ ጣዖቶች ናቸው። በዚህ ውስጥ ያለን እግዚአብሔርን እያስቀናነው ነው። ስለዚህ ቅዱስ ጳውሎስ ወመኑ ይደምሮ እንዴት እናንተ የእግዚአብሔር ታቦት እግዚአብሔር ማደሪያ የሆናችሁ ከጣዖት ጋር እንዴት ትገናኛላችሁ? እንዴትስ ነው ለጣዖት ቤት የምትሆኑት ነው የሚለን ያለ። ስለዚህ ወገኖቼ ማንነታችንን የሚያረክስ በዘመናችን ውሸት ክብር፣ ውሸት ዝና፣ ውሸት ጥቅም፣ ውሸት ደሞዝ፣ ውሸት የሆነበት ዘመን ላይ ነው የምንገኘው። እግዚአብሔር ውሸትን ይጠላል። እግዚአብሔር ውሸትን ይጠላል። በሉ ሁላችሁ። የውሸት የሐሰት አባት ማን ነው? ማን ነው? አላላችሁ። የሐሰት አባት ማን ነው? ዲያብሎስ ነው። ሁላችሁ የሐሰት አባት የእውነት አባትስ ይኸውላችሁ። ስለዚህ እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። በውሸት ትርክት
የምንገዳደር፣ በውሸት ትርክ የምንጠፋፋ የምንገፋፋ ሰዎች መሆን የለብንም። ውሸት የኛ አይደለም፣ ሐሰት የኛ አይደለም፣ የዲያብሎስ ነው። እኛ የእግዚአብሔር ልጆች ነን። እኛ ምንም እንኳ በበደላችን ነው ብንልም ዘመኑ ራሱ የመጨረሻው ዘመን ስለሆነ በመጨረሻው ዘመን እንዲህ አይነት ነገሮች ይመጣሉ። ሰዎች ጨካኝ ይሆናሉ። ሰዎችን ይገላሉ። ሰው ይጨክናል። ሰዎች በጭካኔ ሲሞሉ ቤተክርስቲያን ያቃጥላሉ፣ አባትን ያዳሉ። አያችሁ፣ ጭካኔ ዓይንን ያሰውራል። ሕፃንን የሚገድል ምን አይነት ጭካኔ ይሆን? አባት አዛውንትን የሚገድል ምን አይነት ጭካኔ ይሆን? እናት ሴትን የሚገድል ምን አይነት ጭካኔ ይሆን ካላችሁኝ፣ የታወረ የዲያብሎስ ልጅ ነው። በዚህ መስመር ያሉትን በዚህ ውስጥ የሚገኙትን እግዚአብሔር አምላክ አይነ ልቡናቸውን ያብራላቸው፣ አይነ ልቡናቸውን ያብራላቸው። እኛ ደግሞ ኦርቶዶክሳውያን በእውነት እንኑር፣ በእውነት እንደጋገፍ እንጂ አንጠላላ። በእውነት አንዳችን ለአንዳችን እናስብ እንጂ ጥላቻ የሚባለው ነገር ከውስጣችን ሊኖር አይገባም። የእመቤታችን የአስራት የኪዳን ልጆቿ የምንሆነው እመቤታችን ርኅሪተ ልቡና ከሰው አልፋ ለውሻ እንኳን ያዘነች ብለን እንማራለን፣ እናስተምራለን፣ እንመሰክራለን አይደለን? ስለዚህ የእመቤታችን ልጆች የሆኑ ርኅሩሃን ናቸው። የኢየሱስ ክርስቶስ ልጆች የሆኑ ርኅሩሃን ናቸው። እሱ ፍቅር ነው፣ በፍቅር ይኖራሉ። እሱ ሰላም ነው፣ ሰላምን ያውጃሉ። እግዚአብሔር አምላክ እንዲሁ እንደጠራን እንዲሁ እንዳሰባሰበን የዛሬን በዓል ታቦተ ጽዮን ጣዖታትን የሰባበረችበት ድል ያደረገችበት ድንግል ማርያም ለአምላካችን ለኢየሱስ ክርስቶስ ማደሪያ ሁና በእሷ በነሳው ፍጹም ሥጋ ፍጹም ነፍስ የእኛንም የኃጢአት ጎጆ የዘላለም ፍዳ ኩነኔን አፈራርሶ ወደ መንግሥቱ ያፈለሰን ወደ መንግሥቱ አፍልሶ ልጆቹ ያደረገን ሰማያዊት መንግሥተ ሰማያትን ተስፋን የሰጠን አምላካችን ክብርና ምስጋና ይግባው። ያስተማረን የመከረን አምላካችን እግዚአብሔር ይክበር ይመስገን። የእመቤታችን በረከቷ ረድኤቷ ጣዕሟ ፍቅሯ ከሁላችን ጋር ይሁን፣ አሜን።